ውዶችዬ ጣፋጣችንን በዚህ መልኩ ሰራን ጨረስን። አልሐምዱሊላህ መቼም ረጅም ሰዓት ቢፈጅብኝም ይኸው ጨርሻለሁ። አያችሁታ ሰዓቱ በጣም ብዙ ቂጣ ነው። ቢያንስ ወደ 30 ይሆናል ነው አንዳንዱ ቢቆጠር ማለት ነው። አያችሁት የምሬን ነውና በዚህ መልኩ ጨርሻለሁ። ብቻ አልሐምዱሊላህ። ከዛን ለዲኮሬሽን ያህል እስቲ ትንሽ ዛፈር አላርግበት እያሰብኩኝ ከፎቅ ተወሰነ ያኔ ይሄን ይመስላል። ልጅ የሪሞ ዩቲዩብ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪሞ ዩቲዩብ ቤተሰቦች ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? አላችሁ? አለን አልሐምዱሊላህ። እኔ ጋር ሁሉ ሰላም ነው። ዛሬ አብረን እስኪ ጣፋጭ እንስራ። ጣፋጭ የምንሰራው ክርስታቤል ይባላል ስሙ። የሚሰራው እዚህ ጋር ሳላሳያችሁ ረስቼው ነው። 3 እንቁላል ተጠቅሜ ያለሁኝ። ከዛን ዛፈራን ተጠቅሜ ያለው ከዛን ዛፈራን ተጠቅሜ ያለው እንደምታውቁት። ከዛን ደግሞ ምንድነው ማይዋርድ ትንሽ ተጠቅሜ ያለሁኝ። 3 እንቁላል ተጠቅሜ ያለው። ከዛን ሄን ዱቄት 1 ማንኪያ ተጠቅሜ ያለው። ከዛን ደግሞ ቀጣይ የሚያስፈልገን ተምር ነው። ተምር 6-7 ፍሬ ተምሮች አዘጋጅቻለሁ። እሱን ውሃ እናደርግበትና ትንሽ ውሃ እናደርግበትና እንደዚህ እናሸዋለን ማለት ነው። እንደዚህ እናሸዋለን። ከዛ መቀነስ ይቻላል። እንደዚህ እናደርገውና ከዛን በደንብ ታሽነው በኋላ ተምሮ ድረዲ ደረቅ እንደማለት ነው። እሱን ሽት ካረግነው በኋላ ውዶችዬ ተምራችንን በዚህ መልኩ ሽት አድርገዋለሁ። ከዛን ውሃውን አጥለን እንጨምረዋለን። ጆጋችን ውስጥ ፈጫዋለን። ከፈጨን ካረግን በኋላ ከዛን ፍሪጃችን እንሄድና እናመጣለን ሀሊብ ማለት ነው። ወተት ፍሬሽ እዚህ ጋር ወተት አለኝ። ስፓርዴቱን ነው ቆየት ብሏል ትንሽ ጀኒፈር በ11ኛ ወር ነው የምጨርሰው። እንዳለ ትኩስ ወተት ነው። ሳኡዲ ነው ወተቱ፣ ሚልክ ሳኡዲ ነው። ትንሽ እናደርግበታለን። ከዛን ሚክስ እናደርገዋለን። ትንሽ ከዛን ሚክስ እናደርገውና ከዛን እዚህ ጋር ዱቄት አዘጋጅቻለሁ። እንደምታውቁት የፍርኖ ዱቄት እዚህ ጋር የበቆሎ ዱቄት አዘጋጅቻለሁ። የበቆሎ ዱቄት እንጨምራለን። ዱቄታችን ያን እናንተ እንደምትሰሩት ነው። 5-6 ማንኪያ ማረግ ትችላላችሁ። እኔ ያው መጠኑን ስለማል በዛ ነው። ከዛን ሀሊብ የበቆሎ ዱቄት ውዶችዬ በዚህ መልኩ ደረሰልን። ከዛን እዚህ ጋር እንገለብጠዋለን። አያችሁት? ያው ወተት ነው ያረኩበት። ውሃ ተጠቀምኩኝ እስካሁን። ወፍሯል ግን ወይ ወተት ወይ ውሃ እጠቀማለሁ። እናንተም ደስ ባላችሁ መስራት ትችላላችሁ። ወተት ልጠቀም እስኪ ልጨርሰው። ምክንያቱም እኔ ወተት ስለማልወድ ከተከፈተ ወተት ፍሪጅ ይቀመጥም ስለሚበላሽ ውሃ እንጨምርበት። ትንሽ ስለወፈረ ውሃ ትንሽ እናደርግበታለን። ውሃ አድርጌበታለሁ። እንደዚህ ቅጥል ማለት አለበት እንደ እንጀራ ማለት ነው።
በዝርግ መጥበሻ ነው የሚጠበሰው የሚጋገረው ማለት ነው። እንግዲህ ወደ አጋጋረው እንሄዳለን። እንደምንጋገረው አብረን እንጋግር። ሰው እዚህ ጋር መጥበሻዎች አጥቤ አዘጋጅቻለሁ። ገና አላደረኩትም። እዚህ ጋር ያው ፍረን አለን። ፍረናችንን እንለኩስና በትንሹ ከዛን መጀመሪያ የሚቀርም አለ። ምንድነው የምናደርገው? እንትን እንጠቀማለን። ምንድነው ነገር አለ። ምንድነው እሱ? ፓውደር ስኳርና ደርሲም። ፓውደር ስኳርና ደርሲም መጠቀም ግዴታ ነው። ኦኬ እዚህ ጋር ደርሲም አለኝ። ይሄው እንደምታዩት ደርሲም ቃረፋ ዱቄት ከዛን ስኳር ፓውደር እናምጣ። ይሄው እዚህ ጋር እንደምታዩት ስኳር ፓውደር አለ። የተፈጨ ስኳር ማለት ነው። እዚህ ጋር የተፈጨ ስኳር አለኝ፣ ስጋር አለኝ። እዚህ ጋር ደርሴም አለኝ እንደምታዩት። እሱን በአንድ ላይ ሚክስ እናደርጋለን። ዶቼ እዚህ ጋር ስኳር ይበቃኝን ያህል ተጠቅሜያለሁ። እዚህ ጋር ደርሴም ይበቃኝን ያህል አደርጋለሁኝ። ሽት አፈሰስኩት። ከዛ እንደዚህ ሚክስ እናደርጋለን ደርሴምን ስኳሩ ጋር ማለት ነው። የቋቆለ ስላለው ከዛ ምን ይቀረናል? ዛፈራንና እንትን ምንድነው ይሄ ስሙ እየጠፋኝ እኮ ነው። ትንሽ ጨምርበት ብዬ ትንሽ አደረኩበት። ይሄ ውዶችዬ እዚህ ጋር የተፈጨ እንትን ምንድነው የሚባለው? ሄን፣ የተፈጨ ሄን አንድ ማንኪያ እጠቀማለሁ አሁንም። ከዛን እዚህ ጋር ዛፈራን አለኝ። ዛፈራን ኦልሬዲ አብቅቶብኛል፣ ግን ከፈቀጃ አመጣለሁ። ያው ታውቃላችሁ ዛፈራን ውድ ነው። በክፍላቸው ነው የሚያስቀምጡት። ሁላችሁም ታውቁታላችሁ፣ መዳም ቤት የምትሰሩ ልጆች ነው። እና ጨርሻለሁኝ። እጅ አመጣለሁ። ተከፍሎ ኦልሬዲ ሞልቷል፣ ግን ተኩሽና አያስቀምጡም። ለምን እንደሆነ አላውቅም። ዋጋ ውድ ነው፣ ለዛን መሰለኝ አይ ቲንክ። እና ይሄን ይመስላል። ይሄን ታዘጋጃለን በኋላ እሳታችንን እንለኩሳለን። መጥበሻችንን እዚህ ጋር አዘጋጅተናል ኦልሬዲ። ከዛን እንዴት እንደምንጠብስ አብረን እንጠብሳለን። ይሄ ወንዶችዬ እዚህ ጋር ዘይት መጠቀም አለብኝ። ዘይት ሳህን ላይ አድርጌ፣ በርካታ ዘይት ነው የሚያስፈልገው ነገራችን ላይ። ዘይት አድርጌ ከዛ ነው መጋገረው ማለት ነው፣ ዝም ብሎ ስለማይወጣ። እዚህ ጋር ሁለት መጥበሻ ጥጃለሁኝ። እዚህና እዚህ ያው በሁለት ነው የምጋገረው፣ ምክንያቱም ያቆያል። በአንድ ስለሆነ ስለሚያቆይ ማለት ነው። እና በአንድ ቶሎ ቶሎ ብዬ ለመጨረስ እሞክራለሁ። ዘይት አድርጌ እዛ አዳርሻው ሲግል ዘይቱ ከዛ ገለብጠዋለሁ ማለት ነው። ውዶችዬ አሁን ወደ መጋገራችን እንሄዳለን። እንደምታዩት ግሏል። ዘይቱ በዛና እዚህ ጋር መልሼ ቀነስኩት እዛው እቃው ላይ። እናድርግ እስኪ ብስሚላ። እንደዚህ ነው የምጋግረው። በቃ እንደምታዩት አያችሁታ። እንጀራ ይመስል ደግሞ አይኔን ያወጣልኛል። ይሄም ዘይቱ በዛ ቀንሰዋል። ያያችሁ በሁለት ነው መጋገረው እንዳልኳችሁ። ከዛን እንዲወጣለን ምን እናደርገው መሰላችሁ? ዳርዳሩን ዘይት እናደርግበታለን። እንደዚህ የሚወጣ አይመስልም ስታዩት። አሁንስ እኔንም እያስፈራኝ ነው። የሚወጣ አይመስልም። ኦ ማይ ጋድ። ዘይት ካረግንበት በኋላ ይወጣል። የታባቱ ይሄዳል። የሚወጣ ነው። ይወጣል። ይዩት። ኢዚ
ኢዚ ነው። እንደዚህ አድርጉት ይወጣል። የለውም ሶዛኛው ላይም ዘይታችንን እንጠቀማለን እንዲንቀሳቀስ እንዲነሳ ማለት ነው። ዳርዳሩ ነው ዘይት የምታደርጉበት። እሺ ያን መላስ እናመጣና እንገላበጣለን። ኢዚ እኔ ያልመስቸገር ነው። ቢስሚላህ ረህማን ረሂም ቶሎ ትገቡና እንደዚህ ትገለብጡታላችሁ። አያችሁታ? ኢዚ በጣም ነው። በቃ ያን ያህል አያስቸግርም። እዚህ ጋር ነው አድርጌ ባለችኝ ሴትዮዋ። ያው ስኳራችንና ደርሲማችንን እንደዚህ እንነሰንሰና መጀመሪያ ላይ እያንዳንዷን ኮበዝ ስታወጡ ተነሰንሱበታላችሁ፣ ስኳር ማለት ነው። ምክንያቱም ሀላዋ ወይም ስዊት እስከሆነ ድረስ ጣፋጭ እስከሆነ ድረስ ማለት ነው። እና አሁን ደረሰ ይሄ ይሄ አሁን የደረሰው እንደዚህ ነው የማወጣው ማለት ነው። እንደዚህ አድርጌ አንሸራትተዋለሁ ቀስ አድርጌ አያችሁ። ከዛ ስኳር እነሰንስበታለሁ። ይሄን ስኳር አያችሁ ነሰንስኩበት። ከዛ እንደዚህ ጠቅልለው ይበሉታል። እንደዚህ ጠቅልለው ይሄን ይመስላል። ከዛን አሁንም ይሄኛው አረረብኝ ገለብጠው። ኦ ማይ ጋድ እናንተ ጋር ወሬን ይዤ ለዚህኛው ተጠውቃ ያስቸጋሪ ነው። በነገራችን ላይ ግን በሁለት ወዲያ ወዲህ መጥበስ በጣም የሚከብደው ሀገር ማለት ነው። ምክንያቱም ይሄኛው ሲደርስ ይሄኛውም ይደርሳል፣ ይሄኛውም ሲል ይሄኛውም ይደርሳል። ከባድ ነው። እናንተን ለማሳየት ያህል ነው እንጂ አሁን ጠንቅቄ አሁን እሰራለሁ ማለት ነው። ይሄም ደረሰልን እናንሸራተዋለን። ይሄንን እንደገና ደግሞ አንሸራተት ነው በኋላ እንደዚህ አድርገን ቁጭ እናደርገዋለን። አሁንም እንደተለመደው ስኳራችንን እንነሰንሳለን ማለት ነው። ነገራችን ላይ መሻጣ ሲጥም እኮ በጣም ነው የሚጥም። ዶችዬ እንግዲህ በዚህ መልኩ ጋግራለሁ ማለት ነው። ጋግሬ ሲጨርስ አብረን እንገናኛለን ትላላችሁ። እና እንደዛ ነው ሰው ገና ይሄን ሁሉንም ጋግራው። አያችሁ ብዙ እኮ ነው፣ በጣም ብዙ ነው። እዚህ ጋር ገና 2 ቂጣ ነው ያወጣሁት። እዚህ ጋር ደግሞ በመሃል አስፈለገኝና ኮፊ አፈላውና ነስኮፊ በወተት ነው እየጠጣው ነው። ኑን ጠጣ። ነስኮፊ ነው ወደ ልጆች ካላችሁ ብቻ ይሄ ጣፋጭ ግን ሞክሩት። የምር ለመዳም ስሩላት። የምሬን ነው። ታመሰግናችኋለች ቅመሞችዬ። ስሩላት ለመዳምዬ ስላችሁ ነው። ወሽ በአንድ እጅ ስልክ ግን አይቻልም። ቆማጣ ይመስል እኮ ተቸገርኩኝ። ኧረ ቪዲዮ ቀርጣለሁ ብዬ እኔ ኮበዝ መገልበጥ ያቀተኝ እንዴ! ወላሂ አንድ እጅ እኮ እንደው ምንም አይሰራም። ቢስሚላህ አልሐምዱሊላህ። አላህዬ አፌን ጤናዬን ስለሰጣህ ወላሂ ከባድ ነው። ጣፋጣችንን በዚህ መልኩ ሰራን ጨረስን። አልሐምዱሊላህ። መቼም ረጅም ሰዓት ቢፈጅብኝም ይኸው ጨርሻለሁ። አያችሁታ ሰዓቱ በጣም ብዙ ቂጣ ነው። ቢያንስ ወደ 30 ይሆናል ነው አንዳንዱ ቢቆጠር ማለት ነው። አያችሁት? የምሬን ነውና በዚህ መልኩ ጨርሻለሁ። ብቻ አልሐምዱሊላህ። ከዛን ለዲኮሬሽን ያህል እስቲ ትንሽ ዘፈር አላርግበት እያሰብኩኝ ከፎቅ ይኸው ስተወሰነ ያኔ ይህን ይመስላል። ልጅ
የሮዚ የሬሞ ዩቲዩብ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱኝ። እወዳችኋለሁ።